ሄሎ ኤቭሪባዲ እንዴት ናችሁ? ባለፈው ሳምንት ስለ ፕሬዘንት ቴንስ አይተናል። ሲምፕል ፕሬዘንት ቴንስን ቱዴይ ዊ አር ጎይንግ ቱ ሲ ፕሬዘንት ኮንቲኒየስ ቴንስ። ፕሬዘንት ኮንቲኒየስ ቴንስን ዛሬ እናያለን። ሶ ዊ አር ጎይንግ ቱ ሲ ፕሬዘንት ኮንቲኒየስ ቴንስ ይህንን እንመለከታለን። እንግዲህ ባለፈው ስለ ቴንስ ጀምረናል። የቴንስ አይነቶች ወደ 12 እንደሆኑ ወደ 16 እንደሆኑ ኮንዲሽናል ስንጨምር አይተናል። ስለዚህ ላስት ታይም ዊ ሃቭ ሲን ፕሬዘንት ሲምፕል ቴንስ ዘ ፈርስት ዋን ማለት ነው። ሰከንድ ዋን አሁን ፕሬዘንት ኮንቲኒየስ ቴንስን እናያለን። ናው ይህንን እንመለከታለን ማለት ነው። ከዛ በፊት ግን የቻናላችን ቤተሰቦች ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ እንድትተባበሩ እንጠይቃለን። እንዲሁም ደግሞ ከወደዳችሁት ላይክ አድርጉ። ሀሳብ ካላችሁ ደግሞ በኮመንት ቦክስ ውስጥ እንድታስቀምጥልን እንላለን። ስለዚህ የዛሬውን ቶፒክ እንጀምራለን ማለት ነው። ሶ ሌትስ ስታርት ኢት። ፈርስት ኦብጀክቲቭ ቱዴይ ዊ ሃቭ ጎይንግ ቱ ሲ አድቨርብ ኦፍ ታይም። አድቨርብ ኦፍ ታይምን እንመለከታለን። ምክንያቱም ይሄ በጣም ጠቃሚ ነው። ቴንሶች ስንነጋገር አድቨርብ ኦፍ ታይም፣ አድቨርብ ኦፍ ፍሪኩዌንሲ እና አድቨርብ ኦፍ ዱሬሽን፣ እነዚህ ሶስቱ ብዙውን ጊዜ እንጠቀማቸዋለን። ስለዚህ እነዚህን በመሀል አንዳንዴ እያስገባውኝ አሳያቸዋለሁ። ለምን አረፍተ ነገርም ስንሰራ በእነዚህ ስለምንጠቀም ማለት ነው። ስለዚህ ዛሬ የምናየው አንደኛው አድቨርብ ኦፍ ታይምስ ነው። ሁለተኛ ፕሬዘንት ኮንቲኒየስ ቴንስ፣ ሶስተኛ ደብሊው ኤች ኩዌስችንስ ዩዚንግ ቴንስስ፣ በቴንስ ላይ እንዴት ነው ደብሊው ኤች ኩዌስችኒንግ የምንጠቀመው የሚለውን እናያለን ማለት ነው በስተመጨረሻ። ስለዚህ ዘ ፈርስት ፓርት አድቨርብ ኦፍ ታይም ነው። የመጀመሪያው ክፍል አድቨርብ ኦፍ ታይም ነው። አድቨርብ ኦፍ ታይም የምንለው ያው ጊዜን፣ ወቅትን ነው የሚነግሩት። ስፔሲፊክ የሆነ ታይምን ነው የሚነግሩን። ፍሪኩዌንሲዎች ተደጋጋሚና የሆነ ነገር ነው የሚነግሩን ብለናል። ዱሬሽኖች ደግሞ ከዚህ እስከዚህ የሚለውን ነው የሚነግሩን። ስለዚህ አድቨርብ ኦፍ ታይም ስንል ደግሞ ስፔሲፊክ ስለምን፣ ለምሳሌ ናው ስንል አሁን ማለት ነው። ናው አሁን፣ ናው አሁን ፕሬዘንት፣ አሁን ያለንበት ሰዓት ራይት ናውም ይባላል። ወይም ሞመንት፣ ኢን ዚስ ሞመንት፣ በዚህ ቅጽበት ለማለት ነው። እነዚህ ተመሳሳይነት ያላቸው ናቸው። ሌላ ሌት፣ መዘግየት፣ ያው ታይሙን ለሌት አሁን ስንል ለፓስቴንስ ብዙ ጊዜ የምንጠቀመው ነው። ኤርሊ ስንል ደግሞ ቀደም ብለን ደርሰናል። ይህን ለፓስቴንስም ሊሆን ይችላል። ኔክስት ስንጠቀም ደግሞ ቀጣይ ለፊውቸር ቴንስም ይሆናል። ቢፎር ስንል ደግሞ እንደዚሁ ፓስቴንስ ሊሆን ይችላል። አፍተር ስንል ያንን ሊያሳየን ይችላል። እንደ አገባቡ ሌሎች ቃላቶችን አብረን ስለምንጠቀም ማለት ነው። ላስት ማለት መጨረሻ ማለት ነው። ኤጎ በፊት፣ ከእንደዚህ ጊዜ በፊት፣ ከእንደዚህ በፊት የሚሉትን ጊዜያትን እንጠቀማለን ማለት ነው። ስለዚህ ናው አሁን ማለት ነው። ሌት መዘግየት፣ ኤርሊ ቀደም ብሎ፣ ኔክስት ቀጥሎ፣ ቢፎር በፊት፣ አፍተር በኋላ፣ ላስት መጨረሻ፣ ኤጎ በፊት እንደማለት ነው። ስለዚህ እነዚህም በኋላ እንዴት እንጠቀማለን የሚለውን እናይባቸዋለን። ቱዴይ አወር ሜን ቶፒክ ኢዝ ፕሬዘንት ኮንቲኒየስ ቴንስ ነው። ዛሬ ዋናው ቶፒካችን ፕሬዘንት ኮንቲኒየስ ቴንስ ነው። ስለዚህ ፕሬዘንት ኮንቲኒየስን ሃው ዊ ፎርም ፕሬዘንት ኮንቲኒየስ ቴንስ፣ ፕሬዘንት ኮንቲኒየስን እንዴት ነው ፎርም የምናደርገው፣ ወርድ አሬንጅመንታቸው እንዴት ነው፣ የቃላት አሬንጅመንቱ፣ ይህንን መጀመሪያ እናያለን። አሬንጅመንቱን ስናይ ሰብጀክት፣ ያው ሁል ጊዜ ሰብጀክት ማለት አረፍተ ነገሩ የሚነገርለት ባለቤት ነው ብለናል። ባለፈው ከዚህ በፊት አይተነዋል። ሰብጀክት ይኖረናል። ከዚያ ቀጥሎ ቨርብ ቱ ቢ፣ ቨርብ ቱ ቢ የምንላትን እንዳንረሳ። ሁል ጊዜ ቨርብ ቱ ቢ ከተባለ ራሷ ቢ አለች። ቢ ራሷ ቨርብ ቱ ቢ የምትባለው ቢ ራሷ አለች። አም አለ፣ አር አለ፣ ኢዝ አለ፣ ቢም አለች። እዚህ ጋር ግን ለኮንቲኒየስ ቴንስ የምንጠቀማቸው ቨርብ ቱ ቢዎችን ግን አም፣ አር እና ኢዝ ናት። ቢ ራሷን ለዚህ ውስጥ ቀጥታ አንጠቀማትም። ግን ቢ ራሷ እንደዚህ ቨርብ ቱ ቢ ተብላት እንጠቀማታለን። ቢንም ራሱ ማለት ቢ ራሷን ግን በዚህ ላይ የምንጠቀመው ቨርብ ቱ ቢ ብለን የምንወክላቸው ማን ነው? አምን፣ አርንና ኢዝን ነው። ሶስቱንም ፎርም እዚህ ጋር እናያቸዋለን። ከዚያ ፕላስ ቨርብ ዋንን አይንጂ፣ ቨርብ ዋን አሁን እዚች ጋር ዋች የነበረውን ዋቺንግ አይንጂ ፎርም ገብቶበታል ማለት ነው። እንደዚህ አረፍተ ነገር ላይ እንከታለን። የባለፈው ሲምፕል ፕሬዘንት ቴንስ ላይ ግን ትዝ ካላችሁ ምንድነው አሬንጅመንቱ? አም የለም፣ እነዚህ ቨርብ ቱ ቢ የሉም፣ ቨርብ ዋን ብቻ ነው። እና ኤስ ሊጨምር ይችላል። አይ ዎች ነው የምንለው። ሺ ስንል ግን ሺ ዎችስ
ኤስ እንጨምራለን ማለት ነው። ሂ ዎችስ፣ ኢት ዎችስ፣ ለሶስቱ እንደዛ ነው የምንጠቀመው ማለት ነው። ኢት ወርክስ፣ ሂ ወርክስ፣ ሺ ወርክስ ብለን ኤስ እዛ ላይ እንጨምራለን። አይ ወርክ ብለን ደግሞ ጀስት ቨርቡን ነው የምንጠቀመው። ስለዚህ ፕሬዘንት ኮንቲኒየስ ቴንስ እና ፕሬዘንት ሲምፕል ቴንስ ልዩነታቸው ምንድነው? ቨርብ ዋንን ሲምፕል ፕሬዘንት ቴንስ ቀጥታ ሲጠቀም፣ ፕሬዘንት ኮንቲኒየስ ቴንስ ግን ቨርብ ቱ ቢን እና አይንጂ ፎርምን ይጠቀማል ማለት ነው። ስለዚህ ኤግዛምፕሉን እንመልከት። አይ አም ዋቺንግ፣ ዊ አር ዋቺንግ፣ ዩ አር ዋቺንግ፣ ዘይ አር ዋቺንግ ነው የምንለው። ሂ ኢዝ ነው። አያችሁ፣ ለሂ ለሺ እና ለኢት ግን ኢዝ ነው የምንጠቀም። ሂ ኢዝ ዋቺንግ፣ ሺ ኢዝ ዋቺንግ፣ ኢት ኢዝ ዋቺንግ ነው የምንለው። ባለፈው እንደተነጋገርነው ቨርብ ቱ ቢ በራሳቸው ቢ ምን ሆኖ ሲምፕል ፕሬዘንት ቴንስ ላይ ሲገቡ አክሽን ቨርብ ነው የሚባሉት ያኔ። እዚህ ጋር ግን ኦግዚለሪ ቨርብ ናቸው፣ ሄልፒንግ ቨርብ ናቸው። ምንም ትርጉም በራሳቸው የላቸው። ይሄኛውን የቀጣዩን ቨርብ ትርጉም ለማስተካከል ብቻ የገቡ ናቸው። ስለዚህ ሄልፒንግ ቨርብ ወይም ኦግዚለሪ ቨርብ ሆነው ነው እዚህ የገቡት። እዛኛው ላይ ሲምፕል ፕሬዘንት ቴንስ ላይ ግን ጀነራል ትሩዝን እውነታን ለመግለጽ ሲባል ግን ራሳቸው ቨርብ ሆነው ይገባል። ለምሳሌ አይ አም ኤ ስቱደንት ስል እኔ ተማሪ ነኝ ካልኩ ተማሪ መሆኔን የሚያስብ፣ አይ አም አበበ ካልኩ አበበ ነኝ እኔ የሚለውን ለመግለጽ መሆኔን ሁኔታዬን ለመግለጽ በሲምፕል ፕሬዘንት ቴንስ ላይ ተጠቅመነዋል። እዛ ጋር ግን አክሽን ቨርብ ነው፣ ራሱ ትርጉም ሰጪ ነው። እዚህ ጋር ግን ትርጉም ሰጪ አይደለም። ምንድነው? ትርጉምን ሞዲፋይ የሚያደርግ ነው። የዚህን ቃል የዚህን ትርጉም የዚህን አረፍተ ነገር ትርጉም ኮንቲኒቲ ለመግለጽ የገባ ነው ማለት ነው። ስለዚህ ይህንን ሁለቱን ልዩነት ሁልጊዜ አስቡ። ቨርብ ቱ ቢዎች በራሳቸው አክሽን ቨርብ ሆነው የሚያገለግላሉ። ድጋሚ ደግሞ ሄልፒንግ ወይም ኦግዚለሪ ቨርብ ሆነው ያገለግላሉ። በፕሬዘንት ኮንቲኒየስ ቴንስ ላይ ሲገቡ ምን ሆነው ነው የሚገቡት? ሄልፒንግ ቨርብ ወይም ኦግዚለሪ ቨርብ ሆነው ነው የሚያገለግሉት። ሃው ዱ ዩዝ ወይም ደግሞ ዌን ቱ ዩዝ ፕሬዘንት ኮንቲኒየስ ቴንስ። ፕሬዘንት ኮንቲኒየስ ቴንስን መቼ ነው የምንጠቀመው? እንዴት ነው የምንጠቀመው? ከሲምፕል ፕሬዘንት ቴንስስ በምን ይለየዋል የሚለውን እናያለን። ሲምፕል ፕሬዘንት ቴንስ እንግዲህ ባለፈው እንደተነገረ ሀቢትን የነገሮች መደጋገምን የሚነግሩ ነው ብለናል። እዚህኛው ላይ ግን አሁን በቅጽበት የሚደረጉ ነገሮችን በይበልጥ ለመነጋገር ነው የሚያገለግል። ተመልከቱ። አሁን አይ አም ቲቺንግ ኢንግሊሽ ራይት ነው። አሁን እንግሊዘኛ እያስተማርኩ ነው። አሁን እያስተማርኩ ነው እኔ ማለት ነው። እናንተ ደግሞ እየተማራችሁ ነው ልል እችላለሁ፣ ወይም እያጠናችሁ ነው፣ ወይም ደግሞ እያዳመጣችሁ ነው፣ ወይም ደግሞ እያያችሁ ነው ማለት ይቻላል። ስለዚህ በዚህ መሰረት ዩ አር ለርኒንግ እንግሊሽ ነው። አሁን እንግሊዘኛ እየተማራችሁ ነው፣ ሰሚዎቹ ሰዎች ማለት ነው። ስለዚህ ራይት ነው። አሁን ዩ አር ሊስኒንግ ነው። አሁን እያዳመጣችሁ ነው። እናንተም ሊሆን ይችላል፣ አንተም ሊሆን ይችላል። አንተ እያዳመጥክም ነው፣ አንቺም እያዳመጥች ነው ሊባል ይችላል። እናንተም የሚለውን ትርጉም ይይዛል ማለት ነው። ሌላ አሁን እየተከሰተ ያለ ቤት ውስጥ ሆነን ለምሳሌ እኛ ውጭ ዝናብ እየዘነበ ከሆነ ኢትስ ሬኒንግ አውትሳይድ እንላለን። ኢትስ ሬኒንግ አውትሳይድ፣ ውጭ እየዘነበ ነው። በቤት ነን እኛ ውስጥ ቁጭ ብለናል፣ ውጭ እየዘነበ ነው። ከፈለግንም ደግሞ ኢትስ ሬኒንግ ናው ማለት እንችላለን። አሁን እየዘነበ ነው ማለት ይቻላል። ግን ብዙ ጊዜ ናውን እዚህ ጋር ባንጠቀመው እንችላለን፣ ውጭ በቤት ውስጥ ሆነን ስናወራ ለማለት ነው። ሌላ ዘ ቤቢ ኢዝ ስሊፒንግ፣ ህፃኑ ተኝቷል። አሁን አትረብሹት ለማለት ስንፈልግ ህፃኑ እንቅልፍ ላይ ነው ማለት ነው። ተኝቷል፣ በአሁኑ ሰዓት እንቅልፍ ወስዶታል። ስለዚህ አትረብሹ ለማለት ስንፈልግ ለሰዎች ስንገልጽ ዘ ቤቢ ኢዝ ስሊፒንግ፣ ህፃኑ ተኝቷል። ወይም ለሌላም አገላለጽ ሊሆን ይችላል። ሁሌ ላለመረበሽም ብቻ ላይሆን ይችላል። ግን ጀስት ናው ህፃኑ ተኝቷል ማለት ነው። ዘ ቤቢ ኢዝ ስሊፒንግ፣ ስለዚህ ህፃኑ ተኝቷል። ስለዚህ እነዚህ ተግባራት ሁሉ ምንድናቸው? አሁን በዚህ ሞመንት በዚህ ቅጽበት እየተከሰቱ ያሉ ነገሮች ሲሆኑ አንደኛው አገባብ። ሲምፕል ፕሬዘንት ቴንስ ግን ስንሆን ምንድነው የሚሆነው? ተደጋጋሚ ለሆነ ወይም ደግሞ ጀነራል ትሩዝ አንድን ሰው ለረዥም ጊዜ የሚኖርበት ቦታ ሊሆን ይችላል፣ ወይም ደግሞ ማንነቱን ለመግለጽ ምናምን እንደሆነ ባለፈው አይተናል። እዚህ ጋር ግን አክሽኑ አሁን ሀፕን ሲያደርግ ነው፣ አሁኑኑ እየተከሰተ ያለ ነው። ሁለተኛ ቴምፖራሪ አክሽን፣ ጊዜያዊ የሆነ ግን አክሽን ነው፣ ወይም ደግሞ አሁን አክሽን ሃፕኒንግ አራውንድ ነው፣ በአሁን ሰዓት በዚህ ወቅት ውስጥ እየተደረገ ያለ ሆኖ
ራይት ናው ላይደረግ ይችላል። ጊዜያዊ የሆነ ነገር ነው፣ ወይም ደግሞ አሁኑኑ እየተደረገ ከአሁን በኋላ ግን የማንቀጥለው። ለምሳሌ ተመልከቱ። አሁን እዚህ ጋር አይ አም ራይቲንግ አን ኢንትረስቲንግ ቡክ፣ አንድ የሚስብ መጽሐፍ እየጻፍኩ ነው። አሁን እየጻፍኩ ነው ሲል ከረንትሊ አሁኑ እየጻፈ ላይሆን ይችላል፣ ግን ይህን ሰሞን እየጻፈ እያረፈ እየጻፈ እያረፈ ሊሆን ይችላል። ግን መጽሐፉን ጽፎት አልጨረሰም። በዚህ ወቅት እየጻፈው በአሁኑ ባለበት ወቅት ውስጥ ስለ መጽሐፉ እየጻፈ ነው። እያነበበም እያጣቀሰም ሊሆን ይችላል። በመሃል ድጋሚ ደግሞ እያነበበም ይሆናል። ስለዚህ ግን በዚህ ወቅት ውስጥ እያደረገ ነው። ጊዜያዊ ነው ማለት ነው። መጽሐፉ በሆነ ወቅት ግን ተጽፎ ያልቃል ማለት ነው። ስለዚህ በአሁን ሰዓት የሚለውን ይገልጻል። ሌላ ዊ አር ስቴይንግ አት ሆቴል። እዚህ ጋር ደግሞ ተመልከቱ። ሆቴል ውስጥ ቆይተናል። በቃ ሆቴል ነን ያረፍነው ለማለት ነው። ሆቴል አርፈናል ብለን ስንናገር ውጭም ሆነን እኮ ሆቴል አርፈናል ብለን ከአንድ ሀገር መተን የሆነ ሀገር ውስጥ ስናርፍ የምንናገረው ያረፍነው ሆቴል ውስጥ መሆኑን እየገለጽን ነው። ግን በዛ ሞመንት ሆቴል ውስጥ ልንቀመጥ እንችላለን፣ ውጭም ሆነን ሊሆን ይችላል። ግን ያረፋችሁት የት ነው ሲባል ዩ አር ስቴይንግ አት ሆቴል ብለን እንናገራለን ማለት ነው። አንድ ሁለተኛ ደግሞ እዛ ሆቴል ውስጥም ነን አልሄድንም አርፈናል የሚለውን ጊዜያዊ የሆነ ቴምፖራሪ አክሽንን ይነግረናል። ጊዜያዊ። ሁለተኛ ዜ አር ለርኒንግ ኢንግሊሽ፣ እንግሊዝኛ እየተማሩ ነው። አሁን እየተማሩ ነው ሲባል ቁጭ ብሎ ራይት ነው አይደለም። የቅድሙ ዊ አር ለርኒንግ እንግሊሽ ራይት ናው ልንል እንችላለን። አሁን እንግሊዝኛ እየተማርን ነው። ይሄኛው ግን ዊ አር ለርኒንግ እንግሊሽ ሲባል እንግሊዝኛ ማጥናት መማር ጀምረናል ማለት ነው። እየተማርን ነው ሲባል አሁን ጀምረናል፣ ዛሬ ሄዳለሁ፣ ነገ አርፋለሁ፣ በቃ ሰሞኑን በዚህ ወቅት እስከ ተወሰነ ወቅት ውስጥ በቃ እንግሊዝኛ እየተማርኩ ነው የሚለውን ለመግለጽ ነው። ዜ አር ለርኒንግ እንግሊሽ። አሁን እዚህ ጋር እንግሊዝኛ እየተማሩ ነው እነሱ በዚህ ወቅት ላይ እንግሊዝኛ ጥናት እያደረጉ ነው፣ እያነበቡ ነው፣ እየተማሩ ነው የሚለውን ይገልጸናል። ሌላ ተመልከቱ እዚህ ጋር። ይሄ ደግሞ በጣም ጥሩ ገላጭ የሆነ አረፍተ ነገር ነው። አይ አም ሪዲንግ አን ኢንትረስቲንግ ቡክ ዚስ ዴይስ፣ ሰሞኑን አንድ የሚስብ መጽሐፍ እያነበብኩ ነው። አንድ ኢንትረስቲንግ የሆነ የሚስብ መጽሐፍ በዚህ ሰሞን እያነበብኩ ነው ሲባል አሁን እያነበበ ነው ማለት ነው። ሰሞኑን ትናንት አንብበዋል፣ ዛሬ ላይ ያነበው ይችላል፣ ግን ጀምሮታል መጽሐፉን እየቀጠለ እያነበበው ነው ያለው ማለት ነው። ስለዚህ በዚህ ወቅታዊ ከዚያ ያ መጽሐፍ ቶሎ ይጨርሰዋል፣ ሌላ መጽሐፍ ደግሞ ሊያነብ ይችላል። ስለዚህ አንድ ደስ የሚል መጽሐፍ እያነበብኩ ነው ብሎ ለመግለጽ ሲጠቀም ይጠቀማል። ስለዚህ አንደኛ ራይት ናው ያለ አክሽንን ብለናል በመጀመሪያው ፓርት ላይ። በሁለተኛው ፓርት ላይ ቴምፖራሪ አክሽንን ለመግለጽ ሲምፕል ፕሬዘንት ኮንቲኒየስ ቴንስን እንጠቀማለን። ሶስተኛው ሎንገር አክሽን ኢን ፕሮግረስ ወይም ትሬንድ የሆነ ትሬንድ ማለት እየጨመረ ወይም የሆነ ነገር እየቀነሰ ምናምን አንድ ነገር እየጨመረ ሲሄድ ወይም እየቀነሰ ሲሄድ ትሬንድ እንለዋለን። እንደሱ አይነት ነገር ወይም ሎንግ አክሽን ኢን ፕሮግረስ እያደገ የሚሄድ እየቀነሰ ወይም ያለ አክሽንን ነው። ለምሳሌ አሁን ዘ ፕራይስ ኦፍ ሆምስ አር ኢንክሪዚንግ ራፒድሊ፣ የቤት ዋጋ በፍጥነት እየጨመረ ነው። አሁን ፕሮግረስ ነው አለ። በአሁኑ ሰዓት በይበልጥ እንደውም በኛ ሀገርም ወቅት እያየነው ነው። የቤት ዋጋ እየጨመረ ነው፣ እየጨመረ እየሄደ ነው። አሁን ይሄን ሂደቱን ትሬንዱን ይባላል ወይም ትሬንድ ይባላል እየነገር ነው። ዘ ፕራይስ ኦፍ ሆምስ አር ዲክሪዚንግ ራይት ናው፣ ዲክሪዚንግ ናው ዴይስ ብንልም እንችላለን። በአሁኑ ሰዓት በዚህ ዘመን የቤት ዋጋ እየቀነሰም ነው ይባላል፣ እውነት እየቀነሰ ከሆነ። አሁን ግን እየጨመረ ስለሆነ ዘ ፕራይስ ኦፍ ሆምስ አር ኢንክሪዚንግ ራፒድሊ፣ በፍጥነት የቤት ዋጋ በፍጥነት እየጨመረ የሚል ይገልጻል። ሌላው ዘ ኮስት ኦፍ ሊቪንግ ኢዝ ኢንክሪዚንግ ፍሮም ታይም ቱ ታይም፣ የኑሮ ወጪ ወይም የኑሮ ውድነቱንም ለመግለጽ ነው። ከጊዜ ጊዜ የኑሮ ውድነትም ማለት ይቻላል። የኑሮ ውድነት ከጊዜ ጊዜ እየጨመረ ነው። ኮስት ኦፍ ላይፍ ከጊዜ ጊዜ ወይም ዘ ኢንፍሌሽን ኢዝ ኢንክሪዚንግ፣ ዘ ሃውስ ኢንፍሌሽን አለ የሚለውን ኢንፍሌሽንን ምናምን ስንገልጽ አሁን የምንጠቀምበት ቃል ዋጋ ንረት ማለት ነው። ሌላ ሂ ኢዝ ወርኪንግ ኦን ዘ ፕሮጀክት፣ አሁን ፕሮጀክት እየሰራ ነው፣ ፕሮጀክቱን እያካሄደ እንደሆነ ይነግረናል። ይሄ ለነገሩ ከፐርማነንት አክሽን ጋርም ይመሳሰላል። ስለዚህ ሂ ኢዝ ወርኪንግ ኦን ዘ ፕሮጀክት፣ በፕሮጀክቱ ላይ እየሰራ ነው የሚለው አለ ማለት ነው። ስለዚህ እነዚህን በደንብ መያዝ ይኖርብናል። ዘ ፕራይስ ኦፍ ሆምስ አር ኢንክሪዚንግ ራፒድሊ፣ የቤት ዋጋ በፍጥነት እየጨመረ ነው። ዘ ኮስት ኦፍ ሊቪንግ ኢዝ ኢንክሪዚንግ ፍሮም ታይም ቱ ታይም፣ የኑሮ ወጪ ወይም ውድነት ከጊዜ ጊዜ እየጨመረ ነው። ሂ ኢዝ ወርኪንግ ኦን ዘ ፕሮጀክት፣ በፕሮጀክቱ ላይ እየሰራ ነው።
ሂደትን የሚያመለክት ሆኖ እየጨመረ እየቀጠለ የሚሄድ ነገርን ይነግረናል ማለት ነው። ሌላ አሬንጅመንት ኢን ዘ ፊውቸር ኢንቮልቪንግ አናዘር ፐርሰን ኦር ቢዝነስ ይላል። ሌሎች ሰዎችን ያካተተ ወደፊት የምንሰራው ስራ ወይም አሬንጅ ያደረግነው አፖይንትመንትም ሊሆን ይችላል፣ ቀጠሮዎችን እንደዚህ ለመናገር የምንጠቀምበት ነው። ወይም ደግሞ ኒር ፊውቸር እንለዋለን። ልክ እንደ ሲምፕል ፕሬዘንት ለኒር ፊውቸር እንጠቀማለን፣ እንደዛ ነው። ግን እዚህ ጋር ይህንን ስንጠቀም ግን ሁልጊዜ ምን መጠቀም አለብን? አድቨርብ ኦፍ ታይም መግባት አለበት። ታይሙን የሚገልጽ ፊቸር ታይም ሊሆን ይችላል። ብዙ ጊዜ ፊቸር ታይም ነው የምንጠቀመው። እሱን እንከታለን። ያኔ የተሟላ ያደርገዋል። አሪፍ ተደረገው። ተመልከቱ። ሄለን ኢዝ ሚቲንግ ሄር ፍሬንድስ ቱሞሮ። ሄለን ኢዝ ሚቲንግ ሄር ፍሬንድስ ቱሞሮ። ሄለን ጓደኞቿን ነገ ታገኛለች። አሁን ነገ ታገኛለች፣ ቀጠሮ። ሄለን ጓደኞቿን እያገኘች ነው አይባልም። አሁን ከረንት ከሆነ ነው። ታገኛለች ነው። ፊቸር አድርጎታል ማለት ነው። እዚህ ጋም ተመልከቱ። he is having his hair cut on Friday። ፀጉሩን አርብ ይቆረጣል። እዚህ ጋር ሃቭ ያደርጋል የሚለውን ትርጉም ነው ያለው እንጂ አለው የሚለውን አይደለም። እዚህ ጋር ፀጉር መቆረጥን ሃቭ ነው፣ ከት ነው የሚባለው። ለዛ ነው ሃቭ ከት ለተያይዞ የሚገባ አክሽን ቨርብ ሆናል። አሁን እዚህ ጋር ሃቭ የገባቸው ለዚህ ነው። ሃቭ ናት አክሽን ተርቱን አደረገ የሚለውን ትርጉም ስላላት ነው። በዚህ ፀጉሩን አርብ ይቆረጣል። ግን ሃቪንግ ብዙ ጊዜ ለኮንቲኒየስ ቴንስ አንጠቀሙም። በራሱ ምን ሲሆን አክሽን ቨርብ ሆኖ አለኝ የሚለውን ትርጉም ሲኖረው፣ እዚህ ጋርም አክሽን ቨርብ ነው፣ አለኝም ሲል አክሽን ቨርብ ነው። ግን እዛ ጋር አለኝ ብሎ ሲገባ ባለቤትነትን ሲያመለክት ኮንቲኒየስ አይሆንም። እዚህ ጋር ግን ባለቤትነትን ሳይሆን ድርጊትን ለመተርጎም ነው። ቃላቶች አንዳንድ ጊዜ የተለያየ ትርጉም አላቸው አይደለ? ስለዚህ በእንግሊዝኛ ሃቭ እዚህ ጋር ፀጉሬን ተቆረጥኩ ለማለት ነው የሚያገለግለው። ለዛ ነው ትርጉሙ ይለያል ማለት ነው። ስለዚህ he is having his hair cut on Friday። ፀጉሬን አርብ እቆረጣለሁ። ፊውቸር ነው፣ ወደፊት የሚያደርገው ነው። I am flying to ሐዋሳ next week። I am flying to ሐዋሳ next week። በሚቀጥለው ሳምንት ወደ ሐዋሳ እበራለሁ። ያው እበራለሁ ነው የሚባለው፣ እሄዳለሁ አይባልም። ያው በአውሮፕላን መሄዱን ሲናገር ማለት ነው። ስለዚህ በሚቀጥለው ሳምንት ሐዋሳ እበራለሁ። ይሄ ቀጠሮ የያዘው ፊክስድ አሬንጅመንት ነው። ፕላን አድርጓል ይህንን ነገር ለመፈጸም ነው። ስለዚህ ኒር ፕላን ወይም ሾርት ፕላን የሆነ ስንናገር የምንጠቀምበት ነው ማለት ነው። በስተመጨረሻ ኔጌቲቭ ኢምፕሬሽን ለመጠቀም። ኔጌቲቭ ኢምፕሬሽን ማለት ምንድን ነው? ስንናገር ፖዘቲቭ አረፍተ ነገር ነው የምናገረው፣ ግን ሰውየውን ሀሳባችን ግን ሰውየውን ጥሩ ነገር ለዛ ሰው ወይም ላደረገው ነገር ክስተት ጥሩ ስሜት እንደሌለን ስንገልጽ ነው። ጥሩ ስሜት ኔጌቲቭ የሆነ ኢምፕሬሽን ወይም አስተሳሰብ ሲኖረን ነው። ለምሳሌ ሺ ኢዝ ኦልዌይስ አስኪንግ ሚ ፎር መኒ። ሁልጊዜ ገንዘብ ትጠይቀኛለች። በቃ ለገንዘብ ነው የምትፈልገኝ ለማለት ነው አንድም። ስለዚህ ይህንን ነገር ሰው አልወደደውም ማለት ነው። ገንዘብ ፈልጋ ነው የሚለውን ለመግለጽ ሲፈልግ ሺ ኢዝ ኦልዌይስ አስኪንግ ፎር መኒ፣ ሁልጊዜ ገንዘብ ትጠይቀኛለች። አልወደደውም ይህን ነገር ማለት ነው። ሌላ ሂ ኢዝ ኦልዌይስ ሻውቲንግ አት ሂዝ ሰርቫንትስ። እዚህ ጋር ተመልከቱ። የተጠቀምነው ኦልዌይስ ማለት ፍሪኩዌንት አድቨርብ ፍሪኩዌንሲ ነው። እዚህ ጋር ፍሪኩዌንሲ ነው፣ ተደጋጋሚ ያደርገዋል ነው። ግን በኮንቲኒየስ ቴንስ ነው እዚህ ጋር የተጠቀምነው። አያቸው አረፍሳው ነገሩንም ማፍረሱን የሚያሳየው ይሄ ነው። ሂ ኢዝ ኦልዌይስ ሻውቲንግ አት ሂዝ ሰርቫንትስ። ሁልጊዜ አገልጋዮቹ ላይ ይጮኋል። ሰርቫንት ማለት አገልጋዮች፣ የእሱ አገልጋዮች ላይ ይጮህባቸዋል። እኔ ደግሞ አልወደድኩትም ብለን ለሰው ስንናገር ነው ማለት ነው። ሌላ ዩ አር ኦልዌይስ ሜኪንግ ኤ ትሮብል። አሁን አንድ ሰው መጥቶ ሁሌ አንድ አካባቢ ላይ ረብሻ የሚያስነሳ ሰው ከሆነ ምን ነው? ዩ አር ኦልዌይስ ሜኪንግ ኤ ትሮብል፣ ችግር ልትፈጥር ነው የመጣኸው ለማለት ስንፈልግ ነው ማለት ነው። ስለዚህ ሁልጊዜ ችግር እየፈጠርክ ነው እዚህ ስትመጣ የሚለውን ለመግለጽ እንጠቀማለን ማለት ነው። ሌላ ሮንግ ዩዜጆች። አሁን አንዳንዴ ፕሬዘንት ኮንቲኒየስ ቴንስን መጠቀም የሌለብንን አጠቃቀም እንጠቀማለን። ፕሬዘንት ኮንቲኒየስ ቴንስ ብዙ ጊዜ ቴምፖራሪ ለሆነ አክሽን ነው የምንጠቀማቸው። ቴምፖራሪ። እዚህ ጋር ግን ፐርማነንት ለሆነ ግን አንጠቀም። ለምሳሌ አይ አም ሊቪንግ ኢን አዲስ አበባ ካልኩኝ አዲስ አበባ እየኖርኩ ነው። ይሄ ማለት ለጊዜያዊ ከሆነ ልናገር እንችላለን። አሁን አዲስ አበባ መኖሪያ አይደለም፣ ግን አሁን እዛ እየኖርኩ ነው፣ እለቅቄ እሄዳለሁ ለማለት አንዳንዴ እንጠቀማለን። አንዳንዴ ኔቲቭ የሆኑት ይጠቀሙታል። ግን ብዙውን ጊዜ
እነዚህ ቨርቦች ምንድነው? ስቴት ቨርብ ነው የሚባሉት። ስቴት ቨርቦች ላይ ብዙ ጊዜ አንጠቀማቸውም። ፐርማነንት ለሆነ ነገር ላይ ስቴት ቨርቦችም ኔክስት እናያቸዋለን አሁን ቀጣይ ፓርት ላይ። እዚህ ጋር ግን ምንድነው ለረዥም ጊዜ የምንቆይበት ሲሆን አናደርገውም። ለምሳሌ ሌላ አሁን አይ አም ሊቪንግ ኢን አዲስ አበባ ከማለት እዚሁ ሁሌ ነዋሪ ከሆንኩኝ ምንድነው ብለው አይ ሊቭ ኢን አዲስ አበባ ነው ብለው። አይ ሊቭ አማ አይገባም ማለት ነው። አይ ሊቭ ኢን አዲስ አበባ ሲምፕል ፕሬዘንት ቴንስ ይመረጣል ማለት ነው። ለፐርማነንት ሁልጊዜ ለምንኖርበት ከሆነ ማለት ነው። ከረንትሊ አሁን የምኖርበት ነው፣ ጀነራል ትሩዝ ሆነ ማለት ነው። ስለዚህ ለዛ ሲሆን አይ ሊቭ ኢን አዲስ አበባ ብለን ነው የምናወራው ፐርማነንት እዚህ ምንሆን ከሆነ። ስለዚህ ፐርማነንት ላይ አንጠቀምም። አይ አም ሊቪንግ ኢን አዲስ አበባ የሚለው አይ አም ሊቪንግ ኢን አዲስ አበባ የሚለው ሮንግ ነው የሚሆነው። ጊዜያዊ ግን ለቅጽበት ግን አንዳንዴ ኔቲቮች ይጠቀሙበታል፣ በቋንቋው የሚጠቀሙ ሰዎች። ሌላ አይ አም ወርኪንግ አት ቢኤም ካምፓኒ፣ ለቢኤም ኩባንያ እየሰራሁ ነው ካልን ለጊዜው ነው እየሰራን ያለ ነው ማለት ነው። ግን ተቀጥረን እዛ ቦታ የምንሰራ ግን ከሆነ አይባልም። ለምሳሌ አይ ወርክ አት ቢኤም ካምፓኒ ነው ይባላል። ቢኤም ካምፓኒ ላይ እየሰራው ነው የሚባለው እንጂ አይ አም ወርኪንግ አት ቢኤም ካምፓኒ ተብሎ አይነገርም። ምክንያቱም በዛ ወቅት እየሰራን ላይሆን ይችላል። ቤትም ሆነን የት ነው የምትሰራው ስንባል አይ አም ወርኪንግ አት ቢኤም ካምፓኒ። ዌር ዱ ዩ ወርክ ነው የሚባለው ሲጠየቅም፣ መልሱም አይ ወርኪንግ አት ቢኤም ካምፓኒ ነው የሚባለው ማለት ነው። ስለዚህ አይ አም ወርኪንግ አት ቢኤም ካምፓኒ ተብሎ ፐርማነንትሊ እየሰራን ግን ከሆነ አይባልም። እንደዚሁም ፐርማነንትሊ አዲስ አበባ እየኖርን ከሆነ በቋሚነት አዲስ አበባ ከኖርን አይ አም ሊቪንግ አዲስ አበባ አይባልም። አይ ሊቪንግ አዲስ አበባ። ሌላ ስቴት ቨርቦችንም አንጠቀምም። ስቴት ቨርቦች የሚባሉት እነዚህ ናቸው፣ ከማይንድ ጋር የተያያዙ። አንደርስታንድ አሁን ማለት ማይንድ ነው አለ፣ ቶት ነው አስተሳሰብ ነው። አንደርስታንዲንግ ሰውን የምንገለጽበት አቲቲዩድ ነው፣ ወይም ደግሞ ፊሊንግ ስሜትን የምንገልጽበት በሴንስ ኦርጋናችን ማሽተት ምናምን የሚባሉትን ብዙ ጊዜ የምንጠቀመው ለምንድን ነው? ለሲምፕል ፕሬዘንቴት ነው ብለን በባለፈው ክፍል ተመልክተናል። በኮንቲኒየስ ቴንስ ላይ ግን እነዚህን አንጠቀምም። እነዚህን ከተጠቀምን የተለየ ስፔሻል ኢንፋሳይዝ ለማድረግ ያሰብነው ነገር አለ ማለት ነው እንጂ በፍጹም አንጠቀማቸውም። አብዛኛውን ጊዜ ግን አንዳንድ ኔቲቮች የተለየ ነገርን ለመግለጽ ሲሉ ይጠቀሙታል። አይ አም ላቪንግ ማይ ማዘር ሊሉ ይችላሉ። ለየት ያለ ነገርን ለመግለጽ ሲፈልጉ ራይት ሞመንት የሆነ አይ አም ላቪንግ ዚስ ክሎዝ፣ አሁን ይህን ልብስ ወድጄዋለሁ ብለው ሊናገሩ ይችላሉ። እነሱ ብዙ ጊዜ ኔቲቮች ይጠቀሙበታል። ግን እኛ በዚህኛው መልኩ ከምንጠቀመው በተለመደው መልኩ ተጠቃሚ ብንሆን የተሻለ ስለሚሆን ያንኛውን እናገራለን። ግን ያንን ስንጠቀም ግን ሞመንትን ነው የሚያመለክተው። ላቪንግ ብዬ ከተናገርኩ እንደዚህ አይነት ሞመንትን የዛችው ቅጽበትን ብቻ ለመግለጽ የምንጠቀመት ነው። ግን አብዛኛውን ጊዜ አንጠቀም። ስለዚህ ተመልከቱ፣ አይ አም አንደርስታንዲንግ ዩ እየተረዳሁ ነው አይባልም። ምንድነው የምንለው? አይ አንደርስታንድ ዩ ነው ይባላል። አይ አንደርስታንድ ዩ ተረድቻለሁ ለማለት ማለት ነው። አሁን የተረዳሁት እየነገረኝ እያስረዳኝ ነው። የስ አይ አንደርስታንድ ዩ ነው ግን የምንለው። አይ አም አንደርስታንዲንግ ዩ ግን አይባልም ማለት ነው። ሌላ ሺ ኢዝ ላይኪንግ ዚስ ሙቪ ይህንን ፊልም እየወደደችው ነው አይባልም። ሺ ላይክስ ዚስ ሙቪ ነው። ሺ ኢዝ ላይኪንግ ዚስ ሙቪ አይባልም። ሺ ኢዝ ላይኪንግ ዚስ ሙቪ አይባልም። ምንድን የሚባለው? ሺ ላይክስ ይህንን ፊልም ወደዋለች ነው የሚባለው። ሌላ ደግሞ ዘይ አር ዋንቲንግ ዩ አይባልም። ዘይ ዋንት ዩ ነው የሚባለው። እየፈለጉህ ነው ለማለት ማለት ነው። ሌላ ዊ አር ሃቪንግ ኤ ካት፣ ቅድም ያልኩት ነው። ሃቪንግ ቅድም ጋር ከት ማድረግ ነው ብዬ አይ ሃቭ ከት ማይ ሄር ስል ፀጉሬን ተቆረጣለሁ ማለት ነው። እዚህ ጋር ግን አለኝ ማለት ነው። አለኝ ሲሆን ግን አያገለግልም። ለምሳሌ ዊ አር ሃቪንግ ኤ ካት፣ ድመት እያለን ነው አይባልም። እዚህ ጋር እንደውም ትርጉሙን አያቸዋል። የስቴት ቨርቦች አገላለጽ ላይ እንደ በአማርኛ ራሱ ትርጉሙ ጥሩ እንዳልሆነ እናያለን። ድመት እያለን ነው አይባልም። ድመት አለን ነው የምለው። ስለዚህ ምንድን ነው የምለው? ዊ ሃቭ ኤ ካት፣ ድመት አለን። ዊ ሃቭ ነው የምለው፣ አር አይገባም ማለት ነው። ስለዚህ እነዚህ ሮንግ አጠቃቀሞች ናቸው። በደንብ ሁልጊዜ ማሰብ አለብን። ስቴት ቨርቦች ምናምን ላቭ አለ፣ አንደርስታንድ፣ ኒድ፣ ሌላ ብዙ ናቸው። ባለፈው ለመዘርዘር ሞክሬያለሁ። እነሱን ወደኋላ ሄድ ብላችሁ ተመልከቱ ሲምፕል ፕሬዘንት ቴንስ ላይ ማለት ነው። ሌላ
ሃው ቱ ፎርም ኔጌቲቭ ኤንድ ኢንተሮጋቲቭ ሴንቴንስ። ሌላ እንዴት ነው ወደ ጥያቄ አረፍተ ነገር እና ወደ አፍራሽ አረፍተ ነገር ሲምፕል ፕሬዘንት ቴንስን የምንለውጠው? ይሄ በጣም አስፈላጊ ነው። ሙሉ የሚያደርገንም ይህንን ስናቅ ነው። ለምሳሌ ተመልከቱ። ሲምፕል ፕሬዘንት ቴንስ ወደ ጥያቄ ስናደርገው አይ አም ድሪንኪንግ ዋተር ነው አይደል? አይ አም ድሪንኪንግ ዋተር ነው። ውሃ እየጠጣው ነው ነው የሚለው። ይህንን ስናፈርሰው ውሃ እየጠጣው አይደለም ለማለት ስንፈልግ እዚች ጋር ኖትን እንጨምራለን። ከምን ቀጥሎ? ከኦግዚላሪ ቨርብ ወይም ከቨርብ ቱ ቢው ከኢዝ ከአም ከአር ቀጥሎ ኖት ይገባል። ስለዚህ እንደዚህ ስናደርገው አይ አም ኖት ድሪንኪንግ ነው። እዚች ጋር አይኤንጂ ፎርም ናት። ቢግ ሚስቴክ ሶሪ። እዚች ጋር እችን አስተካክሏት። አይኤንጂ ፎርም እዚህ ጋር መግባት አለባት። እዚች ጋር አይኤንጂ ፎርም አይ አም ድሪንኪንግ ነው መሆን ያለበት። አይ አም ኖት ድሪንኪንግ ነው። አይ አም ኖት ድሪንኪንግ። እዚች ጋር አይኤንጂ ፎርም ነው። አይ አም ኖት ድሪንኪንግ ዋተር ያው የታይፕ ስህተት ነው። አችን አስተካክሏት። ውሃ እየጠጣሁ አይደለም። አይ አም ኖት ድሪንኪንግ ዋተር። ከዚያ ጥያቄ ስናደርገው ደግሞ ምንድን ነው የምናደርገው? እችን አምን ወደፊት ነው የምናመጣው። አር ከሆነም አርን ወደፊት እናመጣዋለን። ኢዝ ከሆነም ኢዝን ከፊት እናመጣዋለን። ከዚያ አም አይ ድሪንኪንግ ዋተር፣ ውሃ እየጠጣው ነው። በሲምፕል ፕሬዘንቴንስ ላይ ግን ትዝ ካላችሁ ዱና ዳዝን ነው። ዱ አይ ድሪንክ፣ ዳዝ አይ ድሪንክ ነው የምንለው በዛኛው ላይ። በዚህ ላይ ደግሞ አም አይ ድሪንኪንግ ዋተር። በቃ የሚለወጠው ጀስት ቦታው ብቻ ነው እንጂ ምንም የሚለወጥ ነገር ነው። እዛ ላይ ግን ዱ ላይ ዳዝ ላይ እንዴት እንደሚለወጥ አሳይቻችኋለሁ። ውሃ እየጠጣሁ ነው የሚለውን ጥያቄ ያመጣል በአማርኛ ደግሞ። ለሌሎቹስ እንዴት ነው የምንጠቀመው? ኢንተሮጌቲቭ ፎርም ለአም ለዊ ስንል ተመሳሳይ ነው። በጣም ቀላል ነው። አይ አም ወርኪንግ፣ አም አይ ወርኪንግ፣ እየሰራው ነው የሚለው ጥያቄ ያመጣል። ዊ አር ወርኪንግ፣ አር ዊ ወርኪንግ፣ እየሰራን ነው። በቃ ዩ አር ወርኪንግ፣ አር ዩ ወርኪንግ፣ እየሰራህ ነው፣ እየሰራች ነው፣ እየሰራችሁ ነው የሚለው ጥያቄ ያመጣል። ዘይ አር ወርኪንግ፣ አር ዘይ ወርኪንግ፣ እየሰሩ ነው የሚለውን ጥያቄ ያመጣል። ሺ ኢዝ ወርኪንግ፣ ኢዝ ሺ ወርኪንግ፣ እየሰራች ነው የሚለውን ይጠይቀናል። ሂ ኢዝ ወርኪንግ ይልና ኢዝ ሂ ወርኪንግ፣ እየሰራ ነው እንላለን። ለምሳሌ እዚህ ጋር ደግሞ ኢት ኢዝ ወርኪንግ፣ ኢዝ ኢት ወርኪንግ። ለምሳሌ ኮምፒውተር እየሰራ ነው ወይ ኮምፒውተሩ ለማለት ስንፈልግ ኢዝ ኢት ወርኪንግ እንላለን። እየሰራ ነው ብለን መጠየቅ እንችላለን። ኢዝ ኢት ስራ ያው እንስሳት አይሰራም፣ እቃ ነገሮች ግን አንዳንድ መሳሪያዎች ኢኩፕመንቶችን ደግሞ መስራት አለመስራታቸውን ማረጋገጥ ኢዝ ዘ ቲቪ ወርኪንግ ብለንም መናገር እንችላለን ማለት ነው። ስለዚህ ወደ ጥያቄ ስንለውጥ ምንድን ነው የምናደርገው ማለት ነው? እነዚህ እዚሽ ጋ ያሉትን ወደፊት፣ አምን ወደፊት፣ አርን ወደፊት፣ ኢዝን ወደፊት ነው ያመጣል። ኢዝ ሺ ወርኪንግ፣ አር ዘይ ወርኪንግ፣ አም አይ ወርኪንግ። በዚህ ያለ ሌላ እነዚህን ነገሮች ደግሞ ኮንትራክት አድርገን እንጽፋለን። አሳጥረን ለመጻፍ ስንፈልግ ኮንትራክሽን ፎርም የምንላቸው አንደኛ አይ አም ወርኪንግ የሚለውን አይም ወርኪንግ አጠር አድርገን ኤን እናስቀራትና ማለት እንደዚህ አይነት አጻጻፍ ባለፈውም ስለ ኮንትራክሽን ፎርም ላይ ስለ ፐርሰናል ፕሮናውን ላይ ተምረነዋል። ስለዚህ አጠር አድርጌ እዚህም ጋር ላሳያችሁ ብዬ ነው። ያው ተመሳሳይ ነው፣ ምንም ለውጥ የለውም። አይ አም ወርኪንግ ይላል። እነዚህ በርብ ቱ ቢዎቹ አይም ወርኪንግ ይሆናል። ዊ አር ወርኪንግ የሚለው ደግሞ ዊር ወርኪንግ። ዩ አር ወርኪንግ የሚለው ደግሞ ዩር ወርኪንግ። ዜ አር ወርኪንግ የሚለው ላይ ዜር ወርኪንግ። ሺ ኢዝ ወርኪንግ የሚለው ላይ ሺስ ወርኪንግ። ሂ ኢዝ ወርኪንግ የሚለው ላይ ሂስ ወርኪንግ። ኢት ኢዝ ወርኪንግ የሚለው ላይ ደግሞ ኢትስ ወርኪንግ ይሆናል ማለት ነው። እነዚህን ደግሞ በኔጌቲቭም እንጽፋቸዋለን። አሁን አፍራሽ አድርገንም ስንጽፋቸው እዚህ ጋር አሁን ቅድም ያየ ነው። ይሄንን አያም የነበረውን አይም አድርገነው አለ። በቃ አይም እንዳለ ይሆናል። ዊ አር የነበረው ዊርም እንዳለ ይሆንና መሀል ላይ እናስገባለን። ከእንደገና ደግሞ ሁለቱንም አገናኝተንም ደግሞ እንጽፋለን። እነዚህ ሁለቱንም ደግሞ አሳጥረን የምንጽፍበት ቀጣዩ ላይ እናያለን። እዚህ ላይ ግን ቀጥታ የነበረው የቅድሙ ኮንትራክትድ ፎርሙላ ጀስት ኖትን ብቻ በመጨመር እንዴት ነው የምንሰራ የሚለውን ተመልከቱ። አም ኖት ወርኪንግ የሚለው ላይ አይም ኖት ወርኪንግ። ዊ አር ኖት ወርኪንግ የሚለው ላይ ዊር ኖት ወርኪንግ። ዩ አር ኖት ወርኪንግ የሚለው ላይ ዩር ኖት ወርኪንግ። ዜ አር ኖት ወርኪንግ የሚለው ላይ ዜር ኖት ወርኪንግ።
ሺ ኢዝ ኖት ወርኪንግ የሚለው ላይ ሺዝ ኖት ወርኪንግ፣ ሂ ኢዝ ኖት ወርኪንግ የሚለው ላይ ሂዝ ኖት ወርኪንግ፣ ኢትስ ኖት ወርኪንግ የሚለው ላይ ኢትስ ኖት ወርኪንግ ይሆናል ማለት ነው። ስለዚህ ይህንን ነው ቃችን እንዴት ወደዚህ እንደምንለውጥ ያሳያል። ሌላው አንደኛው ፎርም ደግሞ እዚህ ጋር የምናየው አም ኖት ወርኪንግ የሚለውን አይም ኖት ወርኪንግ ነው። አያም ላይ አያም ኖት ነው። ወደዚህኛው ጋር እንደዚህ ማያያዝ አንችልም። ግን በዚህኛው ፎርም ደግሞ እንደዚህ ማገናኘት እንችላለን። መሀል ያሉትን አርንና ኖትንም ማያያዝ እንችላለን። ቅድም ከፕሮናውኑ ላይ ነበር ያያያዝ ነው አለ እንደዚህ እንደ አይ ምናምን ፕሮናውኑ ላይ ነበረ። አሁን ግን ከፕሮናውኑ ነጥለ ነው እዚህ ጋር አምጥተን ማያያዝ እንችላለን። ዊ አር ኖት ወርኪንግ የሚለውን ዊ አርንት ወርኪንግ፣ ዩ አር ኖት ወርኪንግ ዩ አርንት ወርኪንግ፣ they are not working የሚለውን they aren't working፣ she is not working የሚለውን she isn't working፣ he is not working የሚለውን he isn't working፣ it is not working የሚለውን it's not working። እነዚህ ሁለቱን አንድ የብደግምላችሁ ጥሩ ነው። ትንሽ የመመሳሰል ነገር ስላላቸው እዚህ ጋር ተመልከቱ። አያም ኖት የሚለውን አምን ከአይ ጋር ያገናኘ ነው። ልክ እንደ መጀመሪያው ኮንትራክትድ ፎርሙ ላይ አም ኖት ወርኪንግ። ዊ አር የነበረውን ዊ አርን አንድ ላይ ነው ያያያዝ ነው። ዊር ኖት ወርኪንግ። ዩ ላይም እንደዚህ ዩር ኖት ወርኪንግ፣ ዜር ኖት ወርኪንግ፣ ሺዝ ናት ወርኪንግ፣ ሺዝ ኖት ወርኪንግ፣ ሂዝ ኖት ወርኪንግ፣ ኢትስ ኖት ወርኪንግ ነው። እዚህ ጋር ግን ስንመለከት ምንድን ነው ማንን ያያያዝ ነው? ሁለቱ መሀል ያሉትን ያያያዝ ነው። ፕሮናውኑ ላይ ሳይሆን እንደዚህኛው ሳይሆን እንደዚህ ነው። ስለዚህ ዊ አርንት፣ ዩ አርንት ወርኪንግ፣ ዘይ አርንት ወርኪንግ፣ ሺ ኢዝንት ወርኪንግ፣ ሂ ኢዝንት ወርኪንግ፣ ኢት ኢዝንት ወርኪንግ ተደርጎ በማፍረስ እንጠቀማለን ማለት ነው። ሌላ ሾርት አንሰር ደግሞ ይባላል። ሾርት አንሰር ለምሳሌ አንድ ነገር እንጠይቅና ወዲያው እኛ መልሱ ለመስጠት አንድ ሰው ሲጠይቀን በአጭሩ ለመመለስ ስንፈልግ ነው። ለምሳሌ ተመልከቱ። አይ አም ወርኪንግ ራይት ነው። አይ አም ወርኪንግ ራይት ነው። ኖ አም አይ ወርኪንግ ራይት ነው። ወደ ጥያቄ ስንለው ነው። አም አይ ወርኪንግ ራይት ነው ስንል ሰሚው ሰው ሲጠይቅ የስ ዩ አር ይለናል። አንድ ሰው ከፊት ለፊታችን ያለው ማለት ነው። አይ አም ወርኪንግ ራይት ነው ብዬ ስጠይቅ የስ ዩ አር የስ ዩ አር ግን ሙሉን አናወራም። ምን ማለት ነው? አሁን የስ ዩ አር ማለት አሁን እየሰራህ ነው ማለት ነው ባጭሩ። እዚህ ጋር ግን እየሰራሁኝ ነው አሁን ሲል አሁን እየሰራህ ነው በአማርኛ የምንለው። በእንግሊዝኛው ግን የስ ዩ አር ካለን አሁን እየሰራህ ነው ማለት ነው። ለዊም እንደዛ ነው። አር ዊ ወርኪንግ ራይት ናው ብሎ ከፊት ለፊት ላለው ሰው ሲጠይቅ ወይም ደግሞ ከጎኑ ላለው ሰው ከጠይቀ የስ ዊ አር ወይም ደግሞ የስ ዩ አር የሚባል አሁን እየሰራችሁ ነው ይላቸዋል። ሌላኛው ከእነሱ ጋር የማይሰራው ሰው ከሆነ እነሱ ውስጥ ያለ ሰው ደግሞ የሚመልስ ከሆነ የስ ዊ አርም ማለት ይቻላል። በሁለቱም ነው የሚመለሰው። ሌላ አር ዩ ወርኪንግ ራይት ናው ሲባል ደግሞ የስ አይ አም አንድ ግለሰብ ከሆነ ይላል። ሁለት ከሆኑ ደግሞ የስ ዊ አር ይላሉ። እየሰራችሁ ነው ተብለው ሲጠየቁ ማለት ነው። አር ዩ ወርኪንግ ራይት ናው እየሰራችሁ ነው ተብለው ሲጠየቁ የስ አይ አም አንድ ሰው ብቻውን ከሆነ፣ ሁለት ከሆኑ ደግሞ የስ ዊ አር ብለው ደግሞ ይናገራሉ ማለት ነው። አር ዘይ ወርኪንግ ራይት ናው የስ ዘይ አር ብለው እነሱ እየሰሩ ነው አሁን እየሰሩ ነው የስ እየሰሩ ነው። አንድ ሰው ለማረጋገጥ ከፈለገ ሲጠይቀን ማለት ነው። ኢዝ ሺ ወርኪንግ ራይት ናው የስ ሺ ኢዝ እንላለን። አሁን እየሰራች ነው። ኢዝ ሂ ወርኪንግ ራይት ናው የስ ሂ ኢዝ እንላለን። ኢዝ ኢት ወርኪንግ ራይት ናው የስ ኢት ኢዝ። አሁን ኮምፒውተሩ መስራቱን ለማረጋገጥ ስንፈልግ ኢዝ ኢት ወርኪንግ ራይት ናው እየሰራ ነው አሁን ኮምፒውተሩ ስንል የስ ኢት ኢዝ ስራበት ተጠቀምበት ብለን ኢንቫይት ለማድረግ ስንፈልግ የምንናገረው ነው ማለት ነው። ስለዚህ ሾርት አንሰር በዚህ አይነት መልኩ እናያለን። በኔጌቲቭስ ለማድረግ አይሰራም ደግሞ ብዬ ልብናገር አሁን ኢዝ ኢት ወርኪንግ ራይት ናው ስባል ኖ ኢት ኢዝ ናት ነው የምንለው። ስለዚህ ይህንን ተመልከቱ። አም አይ ወርኪንግ ራይት ናው ኖ ዩ አርንት አንተ ብለን ለሌላ ሰው ስለምንናገር ማለት ነው። አር ዊ ወርኪንግ ራይት ናው ኖ ዊ አርንት ወይም ደግሞ ዩ አርንትም ይሆናል። አሁን እየሰራችሁ አይደለም እየሰራን አይደለንም ማለት ስለሚቻል ነው። በሁለቱም መልስ ነው የሚመለሰው።
ዩ አር ወርኪንግ ራይት ናው። ኖ አይ አም ናት። አያችሁ አምናት ባይ ዘ ዌይ ኮንትራክት ፎርሙላ ያያችሁታል። ኖት አምናት ነው የሚጻፈው። ለዚህ ጋር አረንትን ብለን ግን መመለስ እንችላለን። የሚመለሰውን በዚህ መልኩ ነው፣ በኔጌቲቭ ሲመለስ። ዘይ አር ኖት አይባልም። ኖ ዘይ አረንት ነው የሚባለው። ዘይ አር ኖት፣ ኖ ዘይ አር ኖት አንለው። ብዙ ጊዜ በተለምዶ የምንናገረው አጭሩን ፎርም ነው የምንጠቀመው፣ ኖ ዘይ አረንት። ስለዚህ እዚህ ጋር ተመልከቱ። አር ዩ ወርኪንግ ራይት ናው? ኖ አይ አም ኖት አልኩኝ ስለ ራሴ ስለሆነ። አር ዘይ ወርኪንግ ራይት ናው? ኖ ዘይ አርንት። አይ እየሰሩ አይደለም። ኢዝ ሺ ወርኪንግ ራይት ናው? ኖ ሺ ኢዝንት። እየሰራች አይደለም። ኢዝ ሂ ወርኪንግ ራይት ናው? ኖ ሂ ኢዝንት። ኢዝ ኢት ወርኪንግ ራይት ናው? ኖ ኢት ኢዝንት ነው የሚለው ማለት ነው። አሁን ኮምፒውተሩ ለማን ነው እየሰራ ነው ከተባለ ኖ ኢት ኢዝንት ይሆናል ማለት ነው። እዚህ በዚህ መልኩ መያዝ ነው። ኢዝ ኢት ወርኪንግ ራይት ናው? ኖ ኢት ኢዝንት። ሌላ የመጨረሻው እናያለን ዛሬ ያልነው እንዴት በደብሊው ኤች ኩዌስችን ፎርም ቴንስን ጥያቄያዊ አነጋገር እንናገራለን ነው። ተመልከቱ እዚህ ጋር ሁለቱንም ቴንሶችን እዚህ ጋር ሪቫይዝ ለማድረግ ነው የሞከርኩት። አንደኛው ፕሬዘንት ሲምፕል ቴንስን ነው። ቀጣይ ላይ ደግሞ ፕሬዘንት ኮንቲኒየስ ቴንስ ነው። ፕሬዘንት ሲምፕል ቴንስ ባለፈው አይተናል። ስለዚህ አሁን እዚህ ጋር ተመልከቱ። በፕሬዘንት ሲምፕል ቴንስ ስንነጋገር ኢዝ አሁን እዚህ ጋር የገባችው እንደ አክሽን ቨርብ ናት። ስለዚህ ዋት ኢዝ ዩር ኔም፣ ስምህ ማን ነው? ሁኔታ የኔን መሆን ነው አይደለ? መሆን ማለት ደግሞ ጀነራል ትሩዝን የሚናገር ነው። ጠቅላላ እውነት የሆነ ነገር የሚጠይቀው ዋት ዩር ኔም፣ የኔን እውነታን የጠየቀኝ ስሜ ማን እንደሆነ አይደለ? ስመልስ ምንድነው የሚባለው? ማይ ኔም ኢዝ ናትናኤል፣ ማይ ኔም ኢዝ አበበ፣ ማይ ኔም ኢዝ ግርማ፣ ማይ ኔም ኢዝ ኤኒባዲ፣ በቃ ማንኛውንም ስም መጥራት እንችላለን ማለት ነው። እዚህ ዋት ኢዝ ዩር ኔም ሲባል ማይ ኔም ኢዝ ናትናኤል ብለን ማይ ኔም ኢዝ እከሌ ብለን የምንመልስበት አመላለስ በምን ቴንስ ነው ማለት ነው? በሲምፕል ፕሬዘንት ቴንስ። ሌላ የተለመደ ሃው ኦልድ አር ዩ፣ ይሄም በሲምፕል ፕሬዘንት የተለመደ ነው። ሃው ኦልድ አር ዩ፣ እድሜክ ስንት ነው? ሃው ኦልድ አር ዩ ደግሞ እድሜክ ስንት ነው? እዚህ ጋር ዋት ኢዝ ዩር ኔም ነው፣ ስምህ ማን ነው ነው። ዋት ኢዝ ዩር ኔም ነው፣ ስምህ ማን ነው ነው። እዚህ ጋር ማይ ኔም ኢዝ ናትናኤል ብያለሁ። እዚህ ጋር ደግሞ ሃው ኦልድ አር ዩ፣ እድሜክ ስንት ነው? በሲምፕል ፕሬዘንት ቴንስ ይህንንም ጀነራል ትሩዝ ነው። ማንነት የኔን እድሜ ነው ጠየቀኝ። እውነተኛውን ነው ለመናገር ያለ አያም 20 ይርስ ኦልድ፣ 20 ዓመቴ ነው። አያም 20 ይርስ ኦልድ፣ አያም 20 ይርስ ኦልድ፣ 20 ዓመቴ ነው። ይሄ ጀነራል ትሩዝ እውነታ ነው ማለት ነው። ሌላ ዌር ዱ ዩ ሊቭ፣ ይሄ ደግሞ ፐርማነንት የምንኖረው ቅድም ያልኩት ማለት ነው። ኮንቲኒየስ ቴንስ ላይ አንጠቀምም። ያ ዌር ዱ ዩ ሊቭ፣ የት ነው የምትኖረው? ይህም እውነታ ነው የምንናገረው። ከእንደገና ደግሞ ፐርማነንትሊ እየኖርንበት ያለንበት አካባቢ ነው የተጠየቅነው። ስለዚህ ምንድን ነው ብለን መልሰው አይ ሊቭ ኢን አዲስ አበባ፣ አዲስ አበባ ነው የምኖረው። ሐዋሳ የሚኖር ሰው አይ ሊቭ ኢን ሐዋሳ፣ ባህር ዳር የሚኖር ሰው አይ ሊቭ ኢን ባህር ዳር፣ አይ ሊቭ ኢን መቀሌ፣ አይ ሊቭ ኢን የፈለግንበት ኮምቦልቻ ምናምን ማንኛውም ከተማ ጠርተን መናገር እንችላለን ማለት ነው። እዚህ የምንኖርበት ከረንትሊ የምንኖርበት ለረዥም ጊዜ እየኖርንበት ያለበት ቦታ ማለት ነው። ስለዚህ ይህንንም እንግዲህ የተለመዱ ጥያቄዎች ናቸው። መግባቢያ ከሰው ጋር የምንግባባባቸው ኮንቨርሴሽኖች ናቸው። እነዚህ ዲያሎግ ብዙ ጊዜ የምናደርግባቸው ናቸው እና መልመድ አለባቸው። አሁን በሲምፕል ፕሬዘንት ቴንስ ነው አያችሁ እነዚህን ስንጠቀም የነበረው። ሌላው ዋይ ዱ ዩ ጎ ቱ ስኩል ይላል። ለምንድን ነው ትምህርት ቤት የምትሄደው? ዋይ ዱ ዩ ጎ ቱ ስኩል፣ ለምንድን ነው ትምህርት ቤት የምትሄደው? አይ ጎ ቱ ስኩል ቱ ለርን፣ ትምህርት ቤት የሚሄደው ልማር ነው። ዋይ ለምን ማለት ነው። ለምንድን ነው የምትሄደው ሲባል ልማር ነው። እዚህ ጋር ዋት ምን ማለት ነው? ሃው እንዴት ማለት ነው። እዚህ ጋር ግን እንዴት ሳይሆን ሃው ኦልድ ሲባል ምን ያህል የሚለው ነው፣ እድሜን ለመግለጽ ነው። አንድ ላይ ተያይዞ የመጣ ቃል ነው፣ ከኦልድ ጋር የተያያዛት ብቻዋን። ሃው ማለት እንዴት ማለት ነው። ከኦልድ ጋር ግን ሲገባ ምን ያህል የሚለውን ትርጉም ነው። እድሜ ምን ያህል ነው እዚህ ጋር ትርጉሙ። ሌላ ዌር ሲባል ደግሞ የት ነው። ዌር ዱ ዩ ሊቭ፣ የት ነው የምትኖረው። የት ዌር የሚለው እዚህ ጋር ትርጉሙ የት ነው። ዌር ዱ ዩ ሊቭ፣ የት ነው የምትኖረው። አይ ሊቭ ኢን አዲስ አበባ። ዋይ ዱ ዩ ጎ ቱ ስኩል ደግሞ ለምን ትምህርት ቤት ትሄዳለህ ነው። አይ ጎ ቱ ስኩል ቱ ለርን፣ ትምህርት ቤት ለመማር። ሌላ ደግሞ ዊች የትኛው ነው። ዊች ኢዝ ዩር ቡክ፣ መጽሐፍ የትኛው ነው። ዊች ኢዝ ዩር ቡክ፣
ዚስ ኢዝ ማይ ቡክ፣ ይሄ የኔ መጽሐፍ ነው። እውነታ ነው የምንናገረው አለ። ስለ እውነት ነው የተጠየቅነው እየመለስን ስለሆነ ነው። ሌላው ዌን ዱ ዩ ኦፍን ድሪንክ ኮፊ፣ ዌን ዱ ዩ ኦፍን ድሪንክ ኮፊ፣ መቼ ነው አብዛኛውን ጊዜ ቡና የምጠጣው? አይ ኦፍን ድሪንክ ኮፊ ኢን ዘ አፍተርኑን። ስለዚህ መቼ፣ ወይን የሚለው መቼ ነው የሚጠ መቼ ነው ቡና የምጠጣው? አብዛኛውን ጊዜ ቡና መቼ ነው የምጠጣው ነው ጥያቄው። እዚህ ጋር ደግሞ አይ ኦፍን ማለት ደግሞ አብዛኛውን ጊዜ ማለት ነው። አይ ኦፍን ድሪንክ ኮፊ ኢን ዘ አፍተርኑን፣ አብዛኛውን ጊዜ ቡና የምጠጣው ከሰዓት ነው። ስለዚህ ጥያቄ አረፍተ ነገሮችን በደብሊው ኩዌስችን ስንጠይቅ እንደዚህ ነው። ምንድን ነው ልዩነቱ ካለን ምንም ከበፊቱ ላይ ልዩነት የለውም። ምን ብቻ ነው የምናደርገው? ከፊቱ ላይ መጨመር ብቻ ነው። ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም አያስ ኢዝ ጋር እቺ ገብታለች። ሃው ኦልድ አር ዩ፣ አር ዩ ነው አይደለ? እዚህ ጋር ከፊት ለፊቷ ኦልድ መታለች። ሃው ኦልድ ገብታለች። አብሮ ነው የሚያያዘው። ይሄም ዌር ዱ ዩ ሊቭ፣ ዱ ዩ ሊቭ የምትለዋል ዌር ዱ ዩ ተደረገች። ዌር ተጨመረባት። ዱ ዩ ሊቭ ትኖራለህ የሚለውን በአጭሩ ሲጠየቅ፣ እዚህ ጋር ግን ዋይ ደግሞ ዱ ዩ ጎ ቱ ስኩል የሚለውን ትምህርት ቤት ትሄዳለህ የሚለውን ጥያቄ ዋይ ዱ ዩ ጎ ቱ ስኩል ለምን ትምህርት ቤት ትሄዳለህ ተደረገ ማለት ነው። ዊች ደግሞ ኢዝ ዩር ቡክ፣ ያ ዊች ባለቤት ሆኖ ስለሚገባ በዚህ ጋር የምናገባው ዊች ኢዝ ዩር ቡክ፣ የትኛውን የአንተ መጽሐፍ? ዚስ ኢዝ ማይ ቡክ። ዌን ዱ ዩ ኦፍን ድሪንክ ኮፊ፣ ዱ ዩ ኦፍን ድሪንክ ኮፊ ማለት እንችላለን። አብዛኛውን ጊዜ ቡና ትጠጣለህ የሚለውን ጥያቄ ዌንን ስንጨምርባት ዌን ዱ ዩ ኦፍን ድሪንክ ኮፊ ሆነ። መቼ ነው ቡና አብዛኛውን ጊዜ የምጠጣው? አብዛኛውን ጊዜ ቡና ትጠጣለህ ነበር የሚሆነው ዌን ከሌለ። ዌን ሲጨመር ግን ዌን ዱ ዩ ኦፍን ድሪንክ ኮፊ፣ መቼ ነው አብዛኛውን ጊዜ ቡና የምጠጣው? አይ ኦፍን ድሪንክ ኮፊ ኢን ዘ ሞርኒንግ ኢን ዘ አፍተርኑን፣ አብዛኛውን ጊዜ ቡና የምጠጣው ከሰዓት ነው ብሎ መለሰ። ስለዚህ በኖርማል ሴንቴንሲሱ መጥቷል ማለት ነው አለ። እዚህ ጋር ቨርብ ዋን የምትጠቀመው ኦፍን የአድቨርቡ ፍሪኩዌንሲ ነው፣ ድግግሞሽን የሚነግር። ስለዚህ እዚህ ጋር በፍሪኩዌንሲ አድቨርቡ ፍሪኩዌንሲ ነው። ስለዚህ ይሄኛው ሀቢትን ነው የሚነግረን። እዚህ ጋር ሀቢት ተጠቀምን፣ እዚህ ጋር ጀነራል ትሩዝን ተጠቀምን፣ እዚህ ጋርም ሀቢትን ነው ሁልጊዜ የምንሰራው ነገር ነው። እዚህ ጋር ደግሞ ጀነራል ትሩዝ ናቸው እነዚህ። ስለዚህ ሲምፕል ፕሬዘንት ቴንስን በዚህ መልኩ ተጠቅመናል። ፕሬዘንት ኮንቲኒየስ ቴንስን እንዴት ነው በደብሊው ኤች ኩዌስችኒንግ በደብሊው ኤች ኩዌስችንስ የምንጠቀም? ተመልከቱ። ይህም ተመሳሳይ ነው። ምንድነው? ከፊቱ ጥያቄዎቹን ብቻ ነው ዋትን መጠቀም። አር ዩ ዱይንግ፣ እየሰራህ ነው የሚለውን ዋት አር ዩ ዱይንግ፣ ምን እየሰራህ ነው ሆነ ማለት። ዋት ማለት ምን ስለሆነ ማለት ዋት አር ዩ ዱይንግ፣ ምንድን እየሰራ ነው? አይ አም ዱይንግ ማይ ሆምወርክ፣ የቤት ስራዬን እየሰራሁ ነው ብሎ መለሰ። ስለዚህ በሲምፕል ፕሬዘንት ኮንቲኒየስ ቴንስ ነው የተለመደውን ሆምወርክ ምናምን የምንመልሰው ማለት ነው። ሃው አር ዩ ካሚንግ፣ እንዴት ነው የመጣው? አሁን ሪዝን ምክንያት እንዴት ነው የመጣው? የመጣው በምን አይነት ሁኔታ ነው የመጣው ማለት ነው። የመጣው አይ አም ካሚንግ ኦን ፉት፣ በእግሬ። እንዴት ነው የምትመጣው ነው እዚህ ጋር እንዴት ነው የምትመጣው እየጠየቀው ነው። በስልክ ላይ አሁን አመጣጡ ሲቸኩልበት ሲዘገይበት ያ ሰው ለምንድን ነው የቆየኸው ለማለትም እየፈለገ ነው ማለት ነው። እዚህ ጋር አጠያየቁ የዚህ አይነት ስሜት ያለው ነው። እንደዛ ሰዓት ላይ አይ አም ካሚንግ ኦን ፉት፣ በእግሬ ነው፣ በእግሬ እየመጣው፣ በባይስክል አይደለም፣ በመኪና አይደለም። ስለዚህ አይ አም ካሚንግ ባይ ባስ ማለትም እንችላለን። እንደዚህ በባስ ነው መጣው፣ እንደዚህ ተብሎም ይመለሳል። ከዚያ እዚህ ጋር ተመለመ ዌር አር ዩ ጎይንግ፣ አር ዩ ጎይንግ እየሄድክ ነው የነበረውን ዌር ሲጨመረው ዌር አር ዩ ጎይንግ፣ ወዴት እየሄድክ ነው? ዌር ወዴት ነው አለ። ዌር ወዴት? አይ አም ጎይንግ ቱ ስኩል፣ ወደ ትምህርት ቤት እየሄድኩ። አይ አም ጎይንግ ቱ ስኩል፣ ወደ ትምህርት ቤት እየሄድኩ ይመልሳል። ዋይ አር ዩ ስሊፒንግ፣ ለምንድን ነው የተኛው ጥያቄ ነው። እዚህ ጋር ግን ተመልከቱ የመተኛቱን ምክንያት ብቻ ስለተናገረ ፕሬዘንት ሁኔታውን ስታተሱን ነው መናገር ያለበት እንጂ የግድ በኮንቲኒየስ ቴንስ እዚህ ጋር ላይመለስ ይችላል። ቢካዝ አይ አም ሲክ፣ ስላመመኝ ነው፣ ስላመመኝ ነው የተኛሁት ብሎ ምክንያት ይሰጣል። እዚህ ጋር ተመልከቱ የግድ በኮንቲኒየስ ቴንስ ላይመለስ ይችላል። አንዳንዴ ሪዝን ዋይ የሚለው ዋይ የምትለዋን ቃልን ለምን የሚለውን ምክንያት ለመግለጽ ስለሆነ ቢካዝ አይ አም ሲክ፣ አሞኛል። ዊች ቡክ አር ዩ ሪዲንግ፣ የትኛውን መጽሐፍ እያነበብክ ነው ብሎ ሲጠይቀው ደግሞ ከረንትሊ እያነበበ ነው እየጠየቀ ያለው። አይ አም ሪዲንግ ኢንግሊሽ ቴክስት ቡክ፣ እንግሊዝኛ ቴክስት ቡክ፣ የእንግሊዝኛ መማሪያ መጽሐፍ እያነበብኩ ይመልስለታል።
ስለዚህ በኮንቲኒየስ ቴንስ እንዴት ነው ደብሊው ኤች ኩዌስችኒንግ የምንጠይቀው የሚለውን በዚህ አይነት መመልከት እንችላለን። ስለዚህ ዛሬው ትምህርት ይህንን ይመስላል። በቀጣይ ደግሞ ስለ ቀጣዮቹ ቴንስ ፓርት የፕሬዘንት ቴንስን እናያለን። ፐርፌክት ቴንስ አሉ፣ ከእንደገና ፐርፌክት ኮንቲኒየስ ቴንስ አለ። ሌሎቹንም ቴንሶች በእንደዚህ አይነት መልኩ እናያለን። ደግሞ አንዳንዴ አስፈላጊ ሲሆን አንዱን ቴንስ ከአንዱ ቴንስ ጋር እንዴት ነው የሚለየው የሚለውንም ኮምፔር ኤንድ ኮንትራስት እናደርጋለን። መመሳሰላቸውንና መለያየታቸውን እናወዳደራለን ማለት ነው። ስለዚህ የዛሬው ትምህርት ይህን ይመስላል። በቀጣይ እስክንገናኝ መልካም ጊዜ እንመኛለን። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ከወደዳችሁ ላይክ አድርጉ። ኮመንት ካላችሁ በኮመንት ቦክስ ውስጥ እንድታስቀምጡልን እናሳስባለን። ዛሬው ቻው ቻው ቻው።